ፔንቴኮስታሎችም በጌታ አምነው የዳኑ ናቸው። ሉትራኖችም በጌታ አምነው የዳኑ ናቸው። ገባ? የክርስቶስ ደግሞ አካል የሆነችው ቤተክርስቲያን አምነው ነው የዳኑት ብለሽ ነው የምታምኙ? አንድ ጊዜ አንድ ወንስለሽ ድነው ነው የሚያምኑት መስሎኛል እንጂ ሐሳብስ እኮ እንትን እምነት የሚፈጥረው እግዚአብሔር ነው እኛ የምንለው። ገባ አይደለ? ሰው ልጅ አንተ የምትተኛ ንቃ ድነው ነው የሚያምኑት ነው ያንቺ ትምህርት አይደል? አምነው ይድናሉ ሳይሆን ድነው ያምናሉ ነው። እምነትን የሚፈጥረው እግዚአብሔር ነው። ገባ? አሁን ኢቭን ቃሉ በህይወት ላይ ሲዘራ ማለት ነው። ገባ? ያንን እምነት ራሱ የሚፈጥርልህ መንፈስ ቅዱስ ነው እንጂ ሰው በጠፋበት በወደቀበት ልክ የሚሰማ አልነበረ። እምነቱ የሚሰጥሽ መጀመሪያ ሪጀነሬት አድርጎ ነው አይደል? ሪጀነሬሽን ይቀድማል አይደል? ስለዚህ ሪጀነሬሽን ራሱ መዳን ነው ወይስ አይደለም? ግን እኔ ቆይ ከዛ በፊት ይኸውልህ እኔ ብዙ ዲቴል ለማውራት አይደለም እዚህ ጋር መጣሁ። ያልጨረስኩት ሪጀነሬሽን ራሱ መዳን ነው ወይስ አይደለም? ሪጀነሬሽን ራሱ ሪጀነሬሽን አዲስ እንትን ነው። ምንድን ነው ዳግም መወለድ እኮ ዳግም መወለድ ራሱ ድህነት አይደለም? ዳግም መወለድ መዳን አይደለም? እሱ ነው በክርስቶስ ኢየሱስ አካል ውስጥ ትታቀፋለህ። አሁን እሱ ላይ ለመናገር አይደለም የመጣሁት። አሁን ሪጀነሬሽን መዳን ከሆነ አንዴ ቆይ እስኪ ሪጀነሬሽን ራሱ መዳን ከሆነ ከዛ ሪጀነሬት ካረግሽ በኋላ ነው የምታምኚው ማለት ነው። ሶ ድነሽ ነው የምታምኚው፣ አምነሽ ሳይሆን መስልኝ ድነሽ ነው የምታምኚው ማለት ነው። ከዛ በኋላ እምነት መሰጠት ራሱ ቀጥሎ የሚመጣ ነገር ስለሆነ ማለት ነው። ሶ ፔንቴኮስታል ወይም ደግሞ ሌሎቹ ፕሮቴስታንቶች ማለት እሺ ጴንጤዎች የሚያምኑት በተለይ ሙሉ ወንጌል ቃል በቃል በእምነት መግለጫዋ ማስቀምጣለች። ኦኬ ሰው አምኖ ነፃ ፈቃዱን ተጠቅሞ ያምናል የሚል ትምህርት አለ። ሶ ያንንም ጨምሮ ነው ምን እያለ ያለው ሴሚ ፔላጂያን እና ፔላጂያን ሄሬሲ ነው፣ ምንፍቅና ነው። በእምነት መግለጫዎቻቸውም ያስቀመጡት ይሄ ነው ብሎ ነው ያስቀመጠው ኢዮስያስ ማለት ነው። ሶ አንቺ ይሄንን ሐሳብ ትቀበይዋለሽ ነው ይሄ ነው። ምንድን ነው መሰለ እንደዛ የሐሰት ትምህርት መንፍቅና ብዬ ለማለት እሱን ቃል እኔ አሁን አልጠቀምም። ግን ምንድን ነው ልል የምፈልገው የሆነ እንትን እነሱ ሴነርጂ በእንትን ነው የሚያምኑት በሴነርጂ ላይ ኢቨን ካቶሊክ ኦርቶዶክስም እንደዛ ነው። ገባህ? ላይ ሰው ከሰማ በኋላ ያምናል። እምነትን ከራሱ ነው የሚሉት። እኛ ግን ጸጋ የምንለው ራሱ ነፃ ስጦታ እምነትንም ጭምር ነው። ገባ? የሞተውን ማንነታችንን የሚያነቃ ማለት ነው። አንተ የምትተኛ ንቃ፣ ተነሳ፣ ክርስቶስም ያበራልሃል ነው የሚለው። ገባ? የሰው ልጅ የወደቀበት ውድቀት ገባ ለማመን በሚችልበት ደረጃ ድረስ አይደለም የወደቀው። ገባ? የክርስቶስ የእግዚአብሔር ጸጋ ነው ያንን የሞተውን መንፈሱን ያነቃው ብለን ነው ምናምነው። ገባ? እና እምነትንም ራሱ ለማግኘት ሰው በራሱ የሞተ ነበረ ነው። ገብቶሃል? ይህንን ነው የምንለው። በሌላ ቤተ እምነቶች ግን ምንድነው ነፃ ፍቃድ ስላለው ሰው ልጅ ራሱም የሚያዋጣ አድርገው ቅድም ልጁ እንዳለው እንደዛ አይነት ነገር ነው ያለው። ማለት ያው እምልህ ሁሉም እንደ እምነቱ እንዳመነው ይሆንለት። ገባህ? እንጂ በተረዳነው መጠን ልክ ሁላችንም ሉትራኖችም ፔንቴኮስታሎችም ያስተምራሉ። ገባ? ግን እኛ የእግዚአብሔርን ጸጋ ሰው አተባብሮ አያመጣም ነው የምንለው እኛ። ኦኬ ስለዚህ አሁን ምንፍቅና ነው ብለሽ ታምኛለሽ? የፔንቴኮስታሎች እምነት እንደዛ ነው ታምኝ? እንደዛ አላልኩም። እንዴት ምንፍቅና ነው ብዬ እላለሁ። ፔንቴኮስታል እንዴ በክርስቶስ ላይ ተመሰረተች እኮ ቤት። ምክንያቱም እሱ እኮ እያለ ያለው አሁን አንቺ እንደዚህ ለማለት አሁን ይቆየኝ ነው ያልሽው። አሁን አንቺ ምክንያቱ አንዴ እኮ ከመናፍቃን ጋር እያመለክሽ ነው ማለት ነው። አሁን ኢዮስያስ ይሄ ትምህርት ሰዎች ምንድነው ሴሚ ፔላጂያን ሄሬሲ ነው እያለ እኮ እንደው እኔ አጠጋግቼ ነው እንጂ በነፃ ፈቃዳችን እኔ ስለሱ ወክዬ እዚህ ጋር ለማናገር ደጋግሜ ተናገርኩኝ። ስለሱ ሳይሆን አይ ወክለሽ ሳይሆን ስለ ነፃ ፈቃድ እንጠያየቅ። ስለሱ አትጠይቀኝ አንተን። ገባ? ቆይ ነፃ ፈቃዱ መጠቀም ሰው ቆይ አንዴ አንዴ ስሚኝምና ነፃ ፈቃዱ ሰው ተጠቅሞ መቀበልም አለመቀበልም ይችላል የሚለው መጽሐፍ ቅዱሳዊ ነው ወይስ አይደለም?
እኔ በተማርኩት አልቀበለውም። እሱን ገባህ አይደለም? አትቀበዩም። ምክንያቱ እናንተ የምታስቡት ቆይ አንዴ፣ እናንተ የምታስቡት ሰውም የሆነ ነገር ምንድነው አግዘኝ ላግዝህ አይነት ነገር እንደማለት ነው ብላችሁ ቅድም ስትቀልዱ ነበር አይደለ? ይሄን ትምህርት አግዘኝ ላግዝህ ነው አሁን ስትሉ አልነበረ እኮ? እየቀለድን አይደለም፣ ጭራሽ የምር ነው። ኦኬ አግዘኝ ላግዛችሁ ነው። እርዱኝ እረዳችኋለሁ። አንዴ ፕሮፌት እረዳችኋለሁ የሚለው እኮ በካቶሊክ እምነት ውስጥ እኮ ያለ ነገር አትክደው ሀቅ ነው። አልችልም እኮ ነው። እርዱኝ እረዳችኋለሁ፣ አግዙኝ አግዛችኋለሁ እኮ ማለት እኮ ነው። እንዴት ነው እግዚአብሔር መርዳት? ስለዚህ እንደዛ ነው እኮ መርዳት ነው ወይ? እግዚአብሔር ማንንም አይረዳውም። አባቱ ኧረ ስሚ ቆይ፣ እንደዛ እያሉ ነው ብላችሁ ነው አይደለ ስታወሩ የነበራችሁ? እርዱኝ እረዳችኋለሁ ማለት ነው። ነፃ ፈቃዱ ተጠቅሞ ሰው ማመንም መቀበልም አለመቀበልም ይችላል ማለት እርዱኝ እረዳችኋለሁ አይነት ትምህርት ነው እያላችሁ ስታወሩ ነበር አይደል? ስለዚህ እግዚአብሔርን እንደ መርዳት አድርጋችሁ ነው የምታስቡት ማለት ነው፣ ነፃ ፈቃድን መጠቀም ማለት ነው። ምን ይሄንን እኮ እንትን በሌላ እምነቶች አለ ገባ? ሲነርጂ የሚሉት ሰውየውም የሆነ ያዋጣል እግዚአብሔርም የሆነ ያዋጣል አይነት ነው ገባ? እኛ ደግሞ በደረስንበት መረዳት ይሄ ያዋጣል የሚለው ትምህርት እኔ እየተቃወምኩ አይደለም። ፔንቴኮስታሎች ድነዋል እያልኩ ነው። በጌታ አምነው አይደለም። እኔ ድነዋል አልዳኑም አይደለም ጥያቄ። ይህ ያዋጣሉ ማለት የፔንቴኮስታል ትምህርት በእግዚአብሔር ስራ ላይ እናዋጣለን እያሉ ነው ወይስ አይደለም ነው ጥያቄ እኮ። አሁን ሌሎችም ያምናሉ። እነማን ያምናሉ አልጠየቅኩም እኮ ጽዮን። እኔ ጥያቄ ኦኬ እርዱኝ እረዳችኋለሁ አይነት ትምህርት ነው ብላችኋል። ስለዚህ ፔንጤዎች ወይም ደግሞ ፔንቴኮስታሎች ሌላውንም አንዴ ስሚኛ እንዴ፣ እየተሰማማን ቢሆን ጥሩ አይደል? እንደምሰማሽ አንቺም እየሰማሽ ሶ ፔንቴኮስታሎች የሚያምኑት እምነት እርዱኝ እረዳችኋለሁ አይነት ኮንሴፕት ነው። አሁን ኦርቶዶክስ ስላመነች እኮ ባይዘ ወይ ምንም አታመልጡም እኮ ማለት ፔንጤዎች ማመናቸው እኮ ምንም ልትደብቁት እኮ አትችሉም። ሌሎችም እኮ ያምናሉ። ሶዋት ሌሎቹ ቢያምኑ እኮ ለእናንተ ሄሬሲ ነው ወይስ አይደለም የሚለው እኮ አይቀይረውም። ኦኬ ለእናንተ እርዱኝ እረዳችኋለሁ የሚለውን ትምህርት እያመኑ ነው ወይስ አይደለም የሚለው አይቀይረውም ሌሎቹ ስላመኑ። ስለዚህ የፔንቴኮስታሎች እምነት ወይም ነፃ ፈቃዳችን ተጠቅመን መቀበልም አለመቀበልም እንችላለን የሚለው ትምህርታቸው እርዱኝ እረዳችኋለሁ ማለት ነው ወይ? እሱ ነው ጥያቄ። አንተ ለምን ከእንትን ጋር ከሐሰት ትምህርት ጋር እንዳያያዝከው አላውቅም። እኔ አሁንም ደጋግሜ እያልኩህ አይደለም የሐሰት ነው አላልኩም። ፕሊዝ ኦኬ፣ እንደዛ አላልኩም። ሁሉም በተረዳበት መረዳት ይረዳ ገባ? አሁን እኛ የምናምነው ነፃ ፍቃድ እስከማይኖረን ድረስ ነው የሰው ልጅ ውድቀት ነው ብለን የምናምነው ገባ አይደል? እና የእግዚአብሔርን ጸጋ ምን ያህል እንትን እንደሆነ ሰፊ ገደብ የለሽ እንደሆነ ነው የምናምነው ገባ? ስለዚህ እምነትንም የሚፈጥረው ለሞተው ማንነት እምነትንም የሚፈጥረው መንፈስን የሚያነቃው የእግዚአብሔር መንፈስ ማለት ነው። በዛ ነው ሰው ልጅ የነቃውና ያመነው ብለን ነው የምናምነው ገባ አይደል? by the way you are avoiding the issue ማለት ነው። ኢሹን እናንተ እንዴት ነው የምታምኑት ብዬ ጠይቄያለሁ። አልጠየኩም እኮ እናንተ የምታምኑትማ እኔ በደንብ ጠንቅቄ እኮ አውቃለሁ። ኦኬ ቀድሞ መጥቶ ይወልደዋል ብዬ ሪጀነሬሽን ይቀድማል ብዬ የነገርኩሽ by the way don't forget እኔ ነኝ። እሺ ሶ ትምህርታችሁ እንዲህ ብለን ነው የምናምነው ብለሽ አትንገሪኝ ስለማውቀው ማለት ነው። እኔ ጥያቄ እርዱኝ እረዳችኋለሁ ማለት ነው ብላ ፕሮፌት ጋር ስትቀልዱ ነበረ ቅድም። ሶ ይህንን ትምህርት የሚያስተምሩት ፔንቴኮስታሎች ናቸው፣ ፔንጤዎች ናቸው። ሶ ማይ ኮስችን ኢዝ ሄር ምንድነው ጥያቄው? ይህ የፔንጤዎች ሰው ነፃ ፈቃድ አለው የሚለው ትምህርታቸው እርዱኝ እረዳችኋለሁ ማለት ነው ወይስ አይደለም ነው ጥያቄው እንጂ እናንተ ምን ብላችሁ ታምናላችሁ አልጠየኩም። ምንፍቅና ነው ብለሽ ታምኛለሽ አታምኝም አልጠየኩም። ሶ እርዱኝ እረዳችኋለሁ ማለት ነው ወይ የጴንጤዎች ይሄኛው እምነታቸው እርዱኝ እረዳችኋለሁ ነው ብለሽ ነው የምታምኚው ነው ጥያቄ ነው ወይም አይደለም? እሱ እኔ እንጃ ደጋግሜ ቅድምም ነገርኩ። አብዛኛው ኦልሞስት ሁሉም የክርስትና እምነት ላይ በሲነርጂ ነው የሚያምኑት አልኩ። የእግዚአብሔርን
ጸጋ ማለት ነው ሰው አምኖ በፈቃዱ በነፃ ፈቃዱ ተቀብሎ ይላሉ ሁሉ ማለት ከፔንቴኮስታል ጨምሮ ኤክሰፕት ሉትራንስ። የሉትራን ደግሞ ሰው ልጅ መንፈሳዊ ዴድ የሆነ በቃ ሞቷል ብለን ስለምናምን መስማት በማይችልበት ደረጃ ስለሆነ የእግዚአብሔር ጸጋ ነው እምነትን የፈጠረለት ብለን ነው ምናምነው። ገባህ አይደል? ይህንን ነው ምናምነው ብዬ ነገርኩ። ያ ማለት የምታምኑትን ትክክል ናቸው፣ ትክክል አይደሉም። ሲነርጂ የሚያምኑ ሰዎች ለእኔ የእግዚአብሔር ጸጋ ገደብ የለሽ ነው ብዬ ስለማምን ማለት ነው እምነትንም ይፈጥራል ብዬ አምናለሁ። እንደ እምነቴ በሉትራን እምነት ማለት አንዳንዴ ቆይ ምን ልበልህ፣ ለአንድ ማስረጃ ልስጥህ። አንድ ጊዜ ለምሳሌ ማርያም ልጆች አሏት ብለው የሚያምኑ አሉ፣ ልጆች የላትም ብለው የሚያምኑ አሉ አይደለ? ኦኬ፣ ይህንን ከደህንነት ጋር ታገናኘዋለህ። በዚህ ምክንያት አንተ ወደ ሲኦል ልትወርድ ትችላለህ ብለህ ታምናለህ። ከሁለቱም ሀሳብ ተቃራኒ በመያዝም ምሳሌ ነው የምሰጥህ ያለሁት። ያ እሱ አይገናኝም። ይሄ ግን የነገረ ድነት ትምህርት ይገናኛል። ይገናኛል፣ በፍጹም አይገናኝም። ለምን መሰለሽ የማይገናኘው? ሰውየው ማለት በነፃ ፍቃዱ ሄዳ ነው ያለምንም ፍቃዱ ሄዳ ነው የሚለው ትምህርትና ማርያም ልጅ አላት ልጅ የላት የሚለው ነገር እንትን ከዚህ ጋር ኢቨን እኮ ትምህርቱ ራሱ የተለያየ እኮ ነው። ይሄኛው ሳሊቬሽን ነው፣ ያኛው እምነት የሳሊቬሽን እምነትን ነው የምናወራው አይደል? የተለያዩ አይነት እምነቶች ኦፍ ኮርስ አሉ። ለምሳሌ ራሱ እንትን አንደኛ ቆሮንቶስ ምዕራፍ 12 ላይ ተጠቀሰው ራሱን እምነትን እንደ ስጦታ ራሱ ያስቀምጠዋል። ገባ አይደል? እምነትን ራሱ እግዚአብሔር የሚሰጠው ወዶ የሚሰጠው ስጦታ እንደሆነ አድርጎ ራሱ ይናገር እምነትን። ኦኬ ሶ እምነትን የሚፈጥረው እኛ እግዚአብሔር ነው የፈጠረው ብለን እናምናለን። ኦኬ ሰው ልብ ላይ የሚፈጥረው እግዚአብሔር ነው ብለን እናምናለን። ኦኬ ሌላ እምነት ደግሞ ክርስቲያኖች በሌላ እምነት በፔንቴኮስታሊዝም ይሁን በሌላ እምነት ደግሞ ያሉት ያ ሰው ቃሉን ይሰማል በነፃ ፍቃዱ እምነት ያምናል ብለው ያምናሉ። ኦኬ ሶ ይህንን በማለት ምክንያት የመዳንና ያለመዳን ጉዳይ ይፈጠራል ብዬ እኔ አላምንም። ገባ? በቃ ይህንን አላምንም። እኛም እንደዛ ብለን ቸርች ላይ እንትን አንልም። ያ ሁሉ ነገር ማለት እያንዳንዱ ነገር ትረዳዋለህ ማለት አይደለም። የእግዚአብሔር ስራ ገባ እና ወሳኝ የሆኑ ገባ። ለምሳሌ የኢየሱስ ክርስቶስን ፍጹም ሰውነትና ፍጹም አምላክነት ብትክድ፣ ስላሴ ብትክድ። አንዴ ቆይ፣ ይህ በጣም ለመዳን መሰረታዊ ጉዳይ እንደሆነና ማተር እንደሚያደርግ አሁን አንቺ ሰው የሚድነው መጀመሪያ የእግዚአብሔር ጸጋ ሲወልደው ነው ብለሽ ነው የምታምኘው አይደል? አይደል? እግዚአብሔር ጸጋ ነው ለሰው ልጅ እምነት የሚፈጥረው ከሞት የሚያስነሳው መንፈስ እኮ መጀመሪያ ሪጀነሬት ሲያደርገው አይደል? አዎ ኢየሱስ ክርስቶስን ሲቀበል መቀበል ይችላል ሰውየው። ያ እምነት የሚፈጥረው እግዚአብሔር ነው አልኩህ እኮ። አሁን ለምሳሌ ቃሉ መጀመሪያ እምነት የሚፈጥረው ማን ነው ብዬ አልጠየቅኩሽም። ሲቀበል ብለሽኛል። መቀበል ይችላል ሰውየው? አይችልም። መጀመሪያ ላይ መቀበል አይችልም። ኤግዛክትሊ ግን ቃሉ አይችልም። ስለዚህ ቆይ እንዲቀበል የሚያደርገው ማን ነው? ማለት እግዚአብሔር መንፈስ ነው ራሱ አይደለ? መንፈሱ ሪጀነሬት ያደርገዋል መጀመሪያ መቀበል ስለማይችል። እሺ ፔንቴኮስታሎች ደግሞ በአንጻሩ እንዲቀበል አድርጎት ሳይሆን መጀመሪያ ነፃ ፈቃዱ ተጠቅሞ ኦኬ ከእግዚአብሔር ጸጋ አግዞት ነው የሚያምነው ብለው ያምናሉ። አንቺ ድኖ ነው የሚያምነውና አምኖ ነው የሚድነው። ሁለቱ የተለያዩ ናቸው? አንድ አይነት ናቸው? ያ የአርሜኒያን እንትን አመለካከትና የሉትራን ይለያያል። ኦፍ ኮርስ በመዳን ነው የሚለያዩት ወይስ አይደለም? በዚህ ይለያያል። የመዳን ትምህርት ነው ወይስ አይደለም? ኖ በመዳን ትምህርት አይደለም። መዳንንማ ነፃ ስጦታ እንደሆነ እኮ ሁለት ሰው አምኖ ነው የሚድነው የሚለው የድህነት ትምህርት አይደለም። ቆይ ሰው አምኖ ይድናል የሚለው ያምናሉ ያልኩህ እኮ አይደለም። ያምናሉ አያምኑም ሳይሆን የመዳን ትምህርት ነው አይደለም ነው ጥያቄ። እኔ ደግሞ እኮ የመዳን ትምህርት አንተ ምንም ሳትሰራ
ነፃ ስጦታ እንደተሰጠ በጸጋ እንደዳን ከማመን ነው። ይሄንን ደግሞ በእምነት ነው የዳንኩት የሚለው የጴንጤቆስታል ትምህርት ስለመዳን ነው ወይስ አይደለም ነው? ፔንቴኮስታልም ነው ሉተራንም ነው። በእምነት በጸጋ ነው የዳንኩት የሚለው እኮ በጸጋ እናንተ በእምነት ነው የዳን ነው ብላችሁ ታምናላችሁ እኮ እንደውም የበለጠ እምነትን ራሱ እግዚአብሔር ያዳነን ክርስቶስን ልኮ ያዳነንን ራሱ እምነትን እስከ መፍጠር ድረስ የሄደበት እኮ እምነት ፈጣሪው ራሱ ነው። እምነት ፈጣሪው ራሱ ነው ብላችሁ ነው የምታምኑት እንጂ መጀመሪያ ሰው ሳይድን ሪጀነሬት ሳያደርግ ማመን አይችልም የሚል ትምህርት ነው አይደለ ያላችሁ? መንፈስህን የሚያነቀው እኮ የእግዚአብሔር መንፈስ ነው አይደል እንዴ? የሞተውን የሚቀሰቅሰው እኔ ነው ጠይቀኝ። የእናንተ ትምህርት ብቻ የእናንተ ትምህርት ነው። አሁን በእናንተ ትምህርት እንደዛ ብላችሁ ነው የምታምኑት። ጴንጤቆስታሎች ደግሞ በአንጻሩ ጴንጤቆስታሎች ደግሞ ሰው ነፃ ፈቃዱ ተጠቅሞ ማመንም አለማመንም ይችላል፣ መቀበልም አለመቀበልም ይችላል ብለው ያምናሉ። የመቀበል ያለመቀበልማ እኛም ጋር አለ እኮ እሱ። ገባህ አይደል? ሰው ልጅ አሁን ለምሳሌ መቀበል ይችላል። ሰው ዳግም ሳይወለድ መቀበል ይችላል። የሚያደርጉ አሉ መዳንን ራሱ። ገባህ አይደል? ኖ እኔ ከተወለዱ በኋላ ሪጀክሽን እንደሚያደርጉማ ትቀበላላችሁ። እኔ መጀመሪያ ላይ ነው ያለሁት። መጀመሪያ ላይ ሰው መጀመሪያ ላይ ኦንሊ ሪጀክት ነው አይደለ? ሪጀክት ብቻ ነው የሚያደርገው አይደለ? የእግዚአብሔርን ሀሳብ የሆነ ሁሉ ይቃወማል አይደል? መጀመሪያ ላይ ሁሉም ሰው ያ የሚቃወሙ ዝም ብሎ ሄዶ ዳግም ይወልደዋል። እንዳይቃወም መቀበል እንዲችል እምነት እንዲኖረው ሄዶ ልቡን ይቀይረዋል፣ ሪጀነሬት ያደርገዋል ብላችሁ ታምናላችሁ አይደል? አዎ። እኛ ግን ነፃ ስጦታ ገባህ አይደል? ጸጋን ኢንክሉዲንግ ፌዝ ነው ገባህ አይደል? አንድ ላይ ሆል ፓኬጅ ነው እኛ ነፃ ስጦታ የምንለው። ገባህ አይደል? ሰውየው እየተቃወመ ራሱ ሄዶ ሪጀነሬት ማድረጉ እናንተ እንደ ጸጋ እንደ መዳን እንደ ሪጀነሬሽን እንደ ጸጋ አድርጋችሁ እየተቃወመ እንዴት? እንደዛማ አይሆንም። የእግዚአብሔርን ጸጋ ካክፋፋህማ መጀመሪያ ጸጋው ሲሰጠው እየተቃወመው አይደለም፣ በነፃ ፈቃዱ ነው የሚቀበለው። አሁን ለምሳሌ እንደዛ አይደለም። ቆይ መጀመሪያ ሪጀነሬት ያልሆነ ልብ ወይም ደግሞ ሪጀነሬት ያልሆነ ሰው ሁልጊዜ የእግዚአብሔርን ነገር መቃወም ብቻ እንጂ እሺ ወይም ደግሞ ቀናውን ነገር መርጦ መቀበል አይችልም ብላችሁ ታምናላችሁ አይደል? እዛ ሳይሆን አሁን ለምሳሌ ህፃናትን እንትን ውሰድ። የህፃናቶች ህፃናት ቆይ እምነት እንደሚፈጠር አይደለም። ስለ አዋቂዎች መጀመሪያ ሪጀክት ያደርጋል ብላችሁ አታምኑ እኮ። እግዚአብሔርን ጸጋ ሰው ሊያከፋፋ ይችላል አልኩ እኮ። ዲና ሊያደርግ ይችላል እንደ ይሁዳ። መጀመሪያ ላይ ሁሉም ፍጥረት ሪጀክት ብቻ ነው የሚያደርገው ወይስ አይደለም? እንዴት ሁሉም ፍጥረት ሪጀክት ነው የሚያደርገው? ማያደርገው አልገባኝም። እሺ በቃ እኔ የእምነት መግለጫሽን ልክፈትና እስቲ እንዴት እንደምትረጁ ብታስረጅኝ ይሻላል። ኦኬ አንዴ ሲስቶ ለነገሩ አይ ቲንክ ራሴ ማተለቅ እችላለሁ መሰለኝ። ኦኬ ትልቁ ላይ ሆንኩኝ። እሺ ይሄ ፎርሙላ ኦፍ ኮንኮርድ ነው። እሺ ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ኦን ፍሪ ዊል የሚለው ጽሁፍ ላይ ሴክሽን 7 ላይ ያለው ሀሳብ ቡክ ኦፍ ኮንኮርድ ላይ ኖ ፎርሙላ ኦፍ ኮንኮርድ። ኦኬ እሺ ፎርሙላ ኦፍ ኮንኮርድ አርቲክል 2 ኦን ፍሪ ዊል ማለት ነው ሴክሽን 7 ላይ ኦኬ ኔምሊ ዛት ኢን ስፒሪቹዋል ኤንድ ዲቫይን ቲንግስ ይላል። አንድ ሰው ልክ ያለ ይባልኝ የበለጠ በትልቁ እንድትሆን ቆይ አንድ ሰው ልክ ያለው ኦኬ እሺ እስቲ ይግባና የበለጠ በትልቁ ሴቲንጉ ትልቅ እንዲያደርግ ነው። ኧረ ፕሮፌቲ ይተው። እሺ አንድ ሰው ልቀበልኝ። ኦኬ አይ ቲንክ አሁን ጥሩ ነው። ይቅርታ ድምፄ እንትን ካለ ግን ጉንፋን ምናምን ነገር ስለያዘኝ ነው። እሺ እይ ምን ይላል መሰለሽ ሴክሽን 7 ላይ ኔምሊ that in spiritual and divine things the intellect, heart and will of the unregenerated man ይላል። unregenerated man ማለት ዳግም ያልተወለደ ሰው ማለት ነው አይደል? ኦኬ are utterly unable
by their own natural powers to understand, believe, accept, think, will, begin, okay, effect, do, work, or conquer in working anything, but they are entirely dead to what is good ይላል። entirely dead ናቸው ጉድ ለሚባል ነገር ወይም ደግሞ መልካም ለሆነው ሁሉ በአጠቃላይ የሞተ ነው። unregenerated man ዳግም ያልተወለደ ሰው ይላል። እሺ እንደዛ እያለ ይቀጥልና ካለ በኋላ and corrupt so that in man's nature since the fall ስለዚህ በሰው ተፈጥሮ ማለት ነው በውድቀቱ ምክንያት ይላል before regeneration ከመወለዱ በፊት ማለት ነው there is not the least spark of spiritual power remaining አለ። ዝም ብለሽ ስፓርክ ብልጭታ የምታክል እንኳን መንፈሳዊ ነገር የቀረው ምንም የለም ይላል። ምንም የቀረው ፓወር የለም nor presence by which of himself he can prepare himself for God's grace የእግዚአብሔር ጸጋ መቀበል የሚችልበት ምንም የቀረው ነገር የለም ይላል or accept the offered grace ማለት መቀበልም አይችልም የሚሰጠውን ጸጋ መቀበልም አይችልም ይላል nor be capable of it for and of himself ከራሱ ምንም ማድረግ አይችልም ይላል or apply or accommodate himself thereto or by his own powers be able to himself ይልና መጨረሻው እንደዚህ ያለ ጥቅስ ይጠቅሳል ጆን 5 ግን ብቻ ተመርጠው እንደሆነ ይናገርና ኤፌሶስ 2 ከ2 ጀምሮ ከተናገረ በኋላ hence the natural free will according its perverted disposition በተፈጥሯዊ ነፃ ፈቃዱ perverted የሆነ ስለሆነ and nature is strong and active only with ስለዚህ perverted ስለሆነ የተጣመመ ወይም ደግሞ የወደቀ nature ስለሆነ nature is strongly and active only ይላል active የሆነው ምን ለማድረግ ነው ይላል with respect to what is displeasing and contrary to God ይላል ፈቃዱ የተፈጥሮ ፈቃዱ ሁሉ ጊዜ አክቲቭ የሆነው ለምን ብቻ ነው ይላል እግዚአብሔርን ለመቃወም ብቻ እግዚአብሔርን ለማሳዘንና እግዚአብሔርን ለመቃወም ብቻ ዊሉ ናቹራል ዊሉ አክቲቭ ነው ከዛ ውጪ ለስፒሪቹዋል ዊል ለመቀበል ለመፍቀድ ቶታሊ ዴድ ነው ይላል ይሄ የናንተ የራሳችሁ የእምነት መግለጫ ነው ስለዚህ በኮንትራሪ ቱ ጋድ እግዚአብሔርን በመቃወም ደረጃ እንጂ እግዚአብሔርን ፈቅዶ የመቀበልም የማመንም ምንም አይነት አቅም የለውም ብሎ ይናገራል ሶ ማንኛውም ተፈጥሮ አንሪጀነሬትድ ማን ሁሉ ጊዜ ተቃዋሚ እንጂ ለመቀበል ራሱ ፈቃደኛ የሆነ ዊል አለው ብለን አናምንም ብላችሁ ታምናላችሁ ልክ ነኝ አሁን ያነበብኩት ያ ኦኬ ስለዚህ እግዚአብሔርን የሚቃወም ብቻ ነው አይደል ሰው ልጅ የወደቀበትን የውድቀት መጠን አይደል እንዴ እሱን ካልተረዳን ይሄን ለመረዳት ያስቸግረናል መጀመሪያ ያንን የሰው ልጅ ውድቀት ማወቅ አለብን እሺ በእናንተ አቆጣጠርኩ በእናንተ መረዳት እንውሰድና ስለዚህ ይሄን ያክል ወድቋል ምንም ነፃ ፈቃዱ ለመልካም ራሱ አሜን ብሎ መቀበል መፍቀድ እስከማይችል ድረስ ቶታሊ ሞቷል ብላችሁ ታምናላችሁ ብቻ ዊሉ ራሱ አክቲቭ የሆነው ለመቃወም ብቻ ነው ብላችሁ ታምናላችሁ መንፈሱ ሞቷል እንደሞተ እኮ መጽሐፍ ቅዱስ ይናገራል ለመቃወም ግን አክቲቭ ነው አይደል በኃጢአት ምክንያት ለመቃወም ግን አክቲቭ ነው አይደል ለመቃወም እግዚአብሔርን ለመቃወም እሺ ይሄም የሁሉም ሰው ተፈጥሮ ነው እግዚአብሔርን በመቃወም ሁሉም ተፈጥሮ አንድ ነው ማለት ነው አይደል ከአዳም ጀምሮ ኤግዛክትሊ ያ በጣም ጥሩ ስለዚህ ለተወሰኑ ሰዎች ብቻ ይሄድና ይሄ ጸጋ ሪጀነሬት ያደርጋቸዋል አይደል ራሱ ይሄ ተቃዋሚ የሆነውን ልብ ሪጀነሬት ያደርጋል አይደለም ለምሳሌ እንዴት ነው ሪጀነሬት የሚያደርገው ጸጋው ነው ስለ ጥምቀት እየነገርኩ ነበረ ጥምቀት አንድ ሰው ሲጠመቅ ጥምቀት የሰው ስራ አይደለም ገባ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ተብሎ በውሃ ሲጠመቅ በዛ ሰዓት ላይ ጸጋን ይካፈላል ያ ሰው ገባ አይደል ህፃን ልጆች የሚጠመቁት ለዛ ነው
አሁን ትላልቆቹ ጋር ነው። አሁን ህፃናት ማመን ይችላሉ አይችሉም የሚል ራሱ የቻለ ቶፒክ ስላለ አሁን ማመን ስለሚችሉ ሰዎች በቃ እነሱ መቃወምም ስለሚችሉ ሰዎች እናውራ። አሁን ህፃናት ራሱ መቃወም ይችላሉ አይችሉም የሚለው ራሱ የቻለ ቶፒክ ስላለ አሁን ነፃ ፈቃድ ስላላቸው ሰዎች ስለ ትላልቆች መስማት ስለሚችሉ ሰምተው ደግሞ ሪጀክትም አክሴፕትም ማድረግ የሚችሉ አካላት ጋር እንምጣና እነዚህ ትላልቆች ራሱ እናንተ ሪጀክቲንግ ዊል እያላቸው ከእግዚአብሔር ጋር ተቃዋሚ የሆነ ፈቃድ ነው ያላቸው በተፈጥሯቸው። ግን እነዚህ ተቃዋሚ ፈቃድ ያላቸው የእግዚአብሔር ጸጋ ሄዶ ሪጀነሬት ያደርጋቸዋል መጀመሪያ ብላችሁ አይደለም የምታምኑ እኮ በቃሉም ነው። ይኸውልህ በቃልም ትካፈላለህ፣ በጥምቀትም ትካፈላለህ። ገባ? ትክክል። ትላልቆች ይሰበክላቸውና ያ የሚሰበክላቸው ገብቶ ሪጀነሬት ያደርጋቸዋል፣ ይወልዳቸዋል ዳግም። ኦፍኮርስ ቃሉ ሲመጣ ሀያል እንትን ነው፣ ያው ነው። ገባህ አይደል? ኦኬ። ሙስሊሞች ጋር ያ ቃል ሲሰማ ሪጀነሬት ያደርጋቸዋል። ሙስሊምም የሆነ ሰው ሪጀነሬት ሊያደርገው ይችላል አይደል? ማንኛውንም። ገባህ? ኦኬ። ቆይ ሙስሊሞች አሁን በጣም ብዙ ሙስሊሞች ቃሉን እየሰሙ ነው። ባይነሰሲቲ ቃሉ ከሆነ ሪጀነሬት የሚያደርጋቸው አንድ ሙስሊም ስለሰማ ብቻ ቃሉ ሙስሊም እያመጣ ያለሁት በጣም ራቅ ብለን ማለት ለምክንያት እንዳይመች ብዬ ነው። አሁን አንድ ሙስሊም ሆኖ ማለት ወንጌል እየሰማ ያደገ ሙስሊም ግን ውሸት ነው ብሎ ያልተቀበለ ወንጌልን ያልተቀበለ ሰው እንውሰድና ያ ሙስሊም ወንጌሉን ሰምቶ ለምንድነው ሪጀነሬት ያላረገው? ያንን ሙስሊም ሪጀነሬት ያላረገበት ምክንያት ምንድን ነው? ያንን ሙስሊም ኦኬ ምንድን ነው መሰለህ፣ ሆሊ ስፒሪትን መንፈስ ቅዱስን መታዘዝ አለብህ። ምክንያቱም እምነትን ውስጥህ እንዲፈጥር ማለት ነው። ገባ? እምነትን አንተ አይደለህም የምትፈጥር። የራስሽ መታዘዝ ትችላለሽ ማለት ነው ሪጀነሬት ሳትሆኝ አይደለም። ይኸውልህ እዚህ ጋር ነው አሁን ስለ ፍሪ ዊል ትንሽ የተለያየ ነገር የተለያየ አይነት ሀሳብ የሚያመጣባችሁ። ገብቶሃል? አሁን የኛን አንዴ እባክሽ ጽዬ የኛን አንዴ ተይውና መጀመሪያ የራስሽን እምነት የሆነ ሙስሊም አንዱ ሙስሊም ሁለት ሙስሊሞች አሉን በል ለሁለቱም ተመሳሳይ ወንጌል ተነግሯቸው እንግዲህ ያንን ቃሉ ሰምተው ባይነሰሲቲ ሁለቱም እንግዲህ ኦፖዚንግ ዊል ነው ያላቸው፣ ተቃዋሚ ዊል ከሆነ ያላቸው አንዱን ሙስሊም ሪጀነሬት ያደረገበት ሌላኛው ሙስሊም ደግሞ ሪጀነሬት ሳያደርግ የቀረበት ምክንያት ምንድን ነው? እሱን ምክንያቱ ብቻ ነው እኮ። ይኸውልህ ሆሊ ስፒሪትን ለመታዘዝ አልኩ እኮ። መንፈስ ቅዱስን ለመታዘዝ ፈቃደኛ ስትሆን ቃሉን ሰምተህ በዛን ሰዓት ላይ እሱ ደግሞ እምነትን ባንተ ልብ ውስጥ ይፈጥራል። ኦኬ አሁን ይሄ የሉትራንን አፈርድ አይደለም እምነትን ይፈጥራል ነው እንዴ? እንደዛ አይደለም። እምነትን ይፈጥራል አልኩ። አሁን እኮ ሌላ ቦታ ያለው እምነት ሰው ፈቅዶ አሁን ምን አልሽ መሰለሽ? አሁን ምንድን ነው መሰለሽ ቃሉን ሰምተህ ስትታዘዝ አልሽ። ከዛ በኋላ ምን ያረጋሽ? ስትፈቅድ ስትታዘዝ ከዛ ምን ያረጋላሽ? መንፈስ ቅዱስ ያግዛል የሚል ሐሳብ። ቆይ አንዴ መጀመሪያ ፈቃድ አስገባሽ እዚህ። አሁን ፈቃዱ ተጠቅሞ ነው ማለት ነው አንዱን ሪጀነሬት አንዱ ደግሞ አላድንህም የሚለው ማለት ነው። እንደዛ አይደለም ያልኩት። እምነትን የሚፈጥረው እግዚአብሔር ነው፣ ሰው አይደለም። በፈቃዱ ነው ያልኩት። ሰው እምነቱ እንዴት ነው የሚፈጥረው እኮ ነው ጥያቄ። መጀመሪያ ቆይ ሁለት ሙስሊሞች ሰምተው አንዱ ጋር እምነት የፈጠረው አንዱ ጋር እምነት ያልፈጠረው ለምንድን ነው እኮ ነው ጥያቄ። ለማዳመጥ እኮ መታዘዝ አለብህ አይደል? እንዴ ታዳምጣለህ። ከዛ ግን እምነት ጎበዝ። ስለዚህ ዳግም ሳትወለድ መታዘዝ ትችላለህ እያልሽኝ ነው አይደል? ነው ወይስ ሁለቱንም ሪጀነሬት ማለት ሁሉንም ሪጀነሬት አድርጓቸዋል ብለሽ ነው የምታምነው? ቆይ ወንጌልን የሰማ ሁሉ ሪጀነሬት አድርጓል ብለሽ ታምኛለሽ? ሁሉንም ነው ወንጌል እንደዛ ሪጀነሬት አድርጓል አይደለም። ስለዚህ ልጅ ሪጀነሬት ለማድረግ መጀመሪያ መታዘዝና መፍቀድ አለብህ እያልሽኝ ካልሆነ ቃሉን ትሰማለህ አይደል? ጸጋ የምንካፈልባቸው መንገዶች እኮ ቅድም ተነጋገርን አይደል? ሰሙ። እሺ ሰምተው ግን በራሳቸው ፈቃድ መቀበልም ሪጀክት ማድረግም አይችሉም። በእናንተ አስተምሮ መቃወም ብቻ ነው የሚችሉት። እሺ ሁለቱም ተቃወሙ። እነዚህ ሁለቱም ሙስሊሞች ሁለቱም መጀመሪያ ላይ ይቃወሙ ነበረ። በደንብ የእናንተ ትምህርት ምናልባት ካልገባሽ አላውቅም። በደንብ ስሚ። የእናንተ ትምህርት መጀመሪያ ሁሉም
የእግዚአብሔር በፈቃዱ በተፈጥሯዊ ፈቃዱ የእግዚአብሔርን ሐሳብ መቃወም ብቻ ነው። አሁን እንዳስነበብኩሽ አክቲቭ ኦንሊ ኦን ኮንትራሪ ቱ ጋድ ነው። በቃ እሺ። አሁን ሁለት ሙስሊሞች ወሰድኩኝ። ሁለት ሙስሊሞች አሁን ወንጌል እየተሰበከላቸው አንዱ አመነ፣ አንዱ አላመነም እንበል። አሁን በተመሳሳይ መንገድ ማለት ቃሉ ተመሳሳይ ስብከት ተሰብኮላቸው አንዱ ያመነው አንዱ ያላመነው በምን ምክንያቱ? ምክንያቱ ቃሉ ስለሰማህ ቃሉ ራሱ ይወልደዋል ብላችሁ ስለምታስቡ እናንተ ማለት ቃሉ ሲሰማ ጸጋው ይወልደዋል ከዛ በኋላ እንዲያምን ያደርገዋል ብላችሁ ነው የምታምኑ። እምነት ራሱ ስጦታ ስለሆነ፣ ስለዚህ ለዛኛው ሙስሊም እምነትን የሰጠው ለዚህኛው ሙስሊም ደግሞ እምነትን ያልሰጠው በምን ምክንያት ነው? ምክንያቱ ምንድን ነው? እሱ ነው ጥያቄ። ኦኬ፣ አንተም ደግሞ በዛው የምትመልሰው እምነትን ሰው ይፈጥራል ብለህ ካመንክ ሊሆን የማይችል ነገር ነው። እኔ በኋላ ትጠይቅኛለሽ፣ መልሱን መልሽና ካልቻልሽው ችግር የለም፣ ካልቻልሽ ችግር የለም። እምነትን እግዚአብሔር ነው የሚፈጥረው አልኩ አይደለ? ሰው በራሱ የሚፈጥረው ነገር አይደለም። እኔ እኮ በአንቺ ትምህርትማ ይፈጥራል ብለሽኝ እኮ ተቀበልኩኝ። እሱ ጋር አንዱ ጋር ፈጥሮ አንዱ ጋር ያልፈጠረበት ወይ በባፕቲዝም አልኩ ወይ ደግሞ በወርድ ኦፍ ጋድ ነው አልኩ። በምን አይደለም እሱ አይደለም ጥያቄ፣ አትሽሽው ጥያቄው። አንዱ ጋር ፈጥሮ አንዱ ጋር ያልፈጠረው ለምንድን ነው ጥያቄ እንጂ በምን ይፈጥራል ጠየቁሽ። ለምን አንዱ የሆነ ሴፓሬትድ የሆነ ከእግዚአብሔር ሴፓሬትድ የሆነ ዴድ የሆነውን መንፈስ የሚያነቃው የእግዚአብሔር መንፈስ ብቻ ነው። ያኛውን ለምን አላነቃው ነው? አንዱን ለምን ተው ሳያነቃ? ራሱን የመረጠን እኮ ገባህ አይደል? እኛ አይደለንም የመረጠን። ኦኬ፣ ስለዚህ ያንን ሰውዬ ያልመረጠበት ምክንያት ምንድን ነው ነው ጥያቄ። ስለዚህ የመረጣቸው ጋር እየሄደ ብቻ ነው የሚወልዳቸው ቃሉ እንጂ አንቺ ስለሰማሽ ስላልሰማሽ አይደለም ነው አይደል? ኖ አይ መስማትህማ ይወስነዋል። ምክንያቱም እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ገባህ? በቃሉ ስለዚህ የሰማሽው ቃል ሁሉ ይወልድሻል፣ ዳግም ይወልድሻል። በቃሉ ትካፈላለህ። ዳግም ይወልዳቸዋል ቃሉ ሁሉንም የሰሙትን። መስማትና ማዳመጥ ይለያያል ሲጀመር አንሱ። ገባህ? ኦኬ፣ ማዳመጥ ይችላሉ ሰዎች። ስፒሪቱን ያነቀዋል እግዚአብሔር መንፈስ። ወይ ጉድ! ኧረ እባክሽ አሁን ሰው ነው ስፒሪቱ ሄዶ ነው የሚያስነቃው ወይስ ደግሞ ሰዎቹ ራሱ መንቃትም ማዳመጥም ይችላሉ ነው? ያን ሐሳብ እስኪ ቆይ፣ በሁለቱም ሙስሊሞች አንዴ ቆይ አሁን የሰጠውሽን ምሳሌ ይዘሽ ለምንድነው ማትመልሺው? አንዴ የሰጠውሽን ምሳሌ ይዘሽ እስኪ አውሪ። ሁለት ሙስሊሞች ነበሩ አልኩሽ። ሁለቱም ሙስሊሞች እኩል ወንጌል ተሰበከላቸው አልኩሽ። አንዱ ወደ ክርስትና መጣ አምኖ፣ አንደኛው ሙስሊም ደግሞ ወደ ክርስትና አልመጣም። እንግዲህ ስብከቱ ተመሳሳይ ነው። በተመሳሳይ መንገድ ነው የተሰበከላቸው። በተመሳሳይ ሰባኪ ነው የተሰበከላቸው። አንዱ አምኖ አንዱ ያላመነበት ምክንያት ምንድን ነው? እሱን እስኪ መልሽ። አንድ ባይብል ላውጣ ነው። በእርግጥ የተለየ የእምነት አይነት ነው። ስለ ዘሪው ምሳሌ ላወጣ ፈልጌ ነው። ሆልድ ኦን ባይብል ላይ ቆይ ስለ ዘሪው መጀመሪያ መልሱን ሰጥሽ የዘሪው ምሳሌ ብታመጪ ደስ ይለኝ ነበር። መልሱን ሰጥሽ ምክንያቱ ምንድን ነው? ይህን ያክል ባይዞ ሱቀና የሚፈዝበት ነገር አይደለም። ቢካዝ የእግዚአብሔርን ጸጋ ማክፋፋት ምሳሌ አምጪና በሁለቱ የእግዚአብሔርን ጸጋ የምትቀልድበት ነገር አይደለም። ችግር የለውም። የዘሪውን ፈልጊ እስከዚያ ነው አንዴ። ከዛ በኋላ የዘሪውን አምጪና እኔ ግን የምፈልገው በራሴ እምነት ፈጣለሁ ብለህ ካሰብክ ክርስቶስ ኢየሱስ እንዳዳነህ ራሱ በጸጋው ለማመን በጣም የተወሰነ ደረጃ ነው እንጂ መመለስ ያቅትሽ የራስሽ ሀሳብን ተይውና አሁን መልሱ ላይ ፎከስ አድርጊ። አሁን እንደዚህ ነው ብለህ ካሰብክ ይሄ ምን ይባላል መሰለሽ? አንተ እኮ እምነትን ሰው እየፈጠረው ነው። አሁን ለምን መልሱን አታመጪውም? ቆይ መልሱን ትተሽ አሁን ባይዘወይ ወደ ፐርሰናል ወይም ደግሞ አንተ እንዲህ እያልክ ያለው ምናምን የሚለው አድሆምንም ፋላሲ የሚፈጠረው ምን መሰለሽ? ቆመሽ ራስሽ ላይ ቆመሽ መመለስ ያቅትሽ ነው። ስለዚህ አንተ እንደዚህ እያልክ ከሆነ የሚለውን አንድ ለጊዜውን ተይውና የተጠየቅሽውን ፎከስ አድርገሽ መልሽ። የዛሬውም አምጪ ምሳሌ ምንም ችግር የለውም። ግን እኔ የምፈልገው በሙስሊሞቹ ግን ዞሮች የሙስሊሞቹ እንድትመልሽልኝ።
አንዱ አምኖ አንዱ ያላመነበት ምክንያት ከምሳሌ ወስደሽ አንቺ እየፈለኩት ስለሆነ ነው ባይብል ላይ እሺ የትኛው ነው ዘሪ ሊዘራ ወጣ ዘሪም ሊዘራ ወጣ የሚለውን ከሆነ የምትፈልጊው እሱን አይ ቲንክ ማቴዎስ ወንጌል እሺ አውጣልኝና አንብልኝ እሱን እሺ ባይብል አጠገብ ካለ አክቹአሊ በቃሌ ማውቀዋለሁ አይ ሙሉ ቃል ስለፈለኩት ነው በቃሌ እሺ ምን አጠቃላይ አሁን ሙሉን ከምናነበው እሺ በአሸዋ ላይ በእሾህ መካከል ላይ በጭንጫ ላይ በለምለም መሬት ላይ የወደቀ ዘር ነበረ ሶ እንደዛ ነው እያለ የሚሄደው እና ከሙስሊሞች ጋር አገናኝልኝ አንዴ ካላነበብከው ላገናኝልህ አልችልም ልክ ነው ያልከው ግን ግዴታ ሙሉ ለሙሉ ባይብል ያለው ሰው ቢገባና እዚህ ጋር ቢከፍት ደስ ይለኛል እንግሊዝኛ መጽሐፍ ሲሶ እንዴት ነው ሰዓት አይሄድማ እናንብበው 13 ላይ ፈቃዱ ቁጭ ከሆነ እናንተ ማስረጃ አላችሁ የሰው 13 ላይ ነው ያለው እሺ አንዴ ላውጣልሽ ሳታነበው ይኸውልሽ አንዴ እኔ ጣልቃ መግባት ስላልፈለኩ ነው ከይቅርታ ጋርና ጽዬ አሁን ሁለት ሙስሊሞች ቃሉን ሰሙ አንደኛው ሚስተር ኤክስ የተባለው ሙስሊም አምኖ ተቀበለ አለን እሺ አንደኛው ደግሞ ካተባለ አንደኛው አምኖ የተቀበለው አንደኛው የካደበት ምክንያት ምንድነው ነው እንደዛ መሰለኛ ጥያቄ እኮስንም ለመመለስ ይወል ቢብሊካል ፋውንዴሽን ነው መልስ ልታመጣ በሰው አይምሮ አይደለም ገባ ጌታ ራሱ የተናገረውን እያነበብን ምን እንደሆነ መልሱን አሁን እናስረዳለን አሁን ጥያቄ ወይ እንዳታውቂ ተደርገሽ ነው ወይስ አውቀሽ እየጎርሽ ነው ባይብሉን ከፈተው ቢካዝ በቀደም መጽሐፍ አንብበህ ለሌላ ሲሶ ተረድቶት አንቺ ላትረጁ የቻልሽው ራሱ በቅድመ ውሳኔ እየመሰለኝ ስለሆነ እውነት ለመናገር ይሄ ምክንያት አይሆንም ደግሞ ለምን አይሆንም እሺ ይኸው ሳከር ጌም አይደለም ይሄ ዘሪው ምሳሌ እሺ ያወጣውልሽ ቆይ አንዴ እሺ ቆይ አንዴ በደንብ እንዲታይ ቆይ አንዴ እንትን አድርጌ ያዘልሽና እሺ ኦኬ እሺ አይው አንብቢ እስኪ አንብቢና አስረጅን ችግር የለም ከዚህ ጀምሮ ማለት ነው በደንብ አይታየኝም በእውነት በምሳሌ በደንብ ይታያል እባክሽ ተይ ይታያል በምሳሌ ብዙ ነገራቸው እንዲም አላቸው ዘሪ ሊዘራ ወጣ እርሱም ሲዘራ አንዱ በመንገድ ዳር ላይ ወደቀ ወፎቹ መጥተው በሉት ሌላው ብዙ መሬት በሌለበት በጭንጫ ላይ ወደቀ ጥልቅ መሬትም ስላልነበረው ወዲያውኑ በቀለ ፀሐይም በወጣ ጊዜ ጠወለገ ስርም ስላልነበረው ደረቀ ሌላውም በእሾህ መካከል ወደቀ እሾህም ወጣና አነቀው ሌላውም በመልካም መሬት ላይ ወደቀ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ የሚሰማ ጆሮ ያለው ይስማ ይላል ይሄ እኮ በቃ ግልጽ መልስ ነው ስለ እምነት ማለት ነው እና ቃሉ ትሰማለህ ማለት ግልጽ አይደለም አሁን ከተነሳው ነገር እስኪ አብራሪው እሺ ኦኬ ቃሉን የሰሙ ናቸው አይደል እምነት የሚመጣው ቃሉን ከሰማ በኋላ ነው አይደል እምነትን ደግሞ የሚፈጥረው በውስጥ እግዚአብሔር ነው ቀደም ላልካቸው ሙስሊሞች ብለህ እስቲ አሁን አንዴ መጀመሪያ መሬት የተባለው ምንድነው መሬት የተባለው ምንድነው ማለት የሰው ልብ ኦኬ በጣም ጥሩ ቆይ አንዴ ሲሰይ የሰው ልብ ነው አሁን እዚህ ክፍል ላይ የምታመጪው ይሄ የተዘራው ዘሩ ፍሬው የአንዱን ልብ ወደ መልካምነት ለወጠው የሚለው እስኪ የቱ ጋር ነው ያለው መጀመሪያ የእናንተ ትምህርት የአንዱን እንግዲህ የተለያዩ ልቦች አሉ አሁን ጭንጫ አለ በእሾህ መካከል አለ በመልካም መሬት የተባለ አለ መጀመሪያ ጭንጫ የነበረውን ወደ መልካም መሬት ለወጠው የሚለውን ትምህርታችሁ እስኪ መጀመሪያ ከዚህ ምሳሌ አሳይ የቱ ጋር ነው በመልካም መሬት ላይ ወደቀ አልኩህ እኮ መልካም ነበር መሬቱ ከመዘራቱ በፊት መሬቱ መልካም ነበር አልነበረም እኮ መልካም መሬት ላይ ወደቀ አንዱ በእሾህ መሃል ዘሩ መልካም መሬት ላይ ነው የወደቀው ወይስ ደግሞ ዘሩ ሲወድቅ መልካም መሬት ሆነ ነው የሚለው መሬቱ የሰው ልብ ነው ዘሩ ደግሞ የጠየቁሽን በደንብ ስሚ የእናንተ ትምህርት ዘሩ ምንድነው ጽዬ ቃል ነው አልኩህ እኮ የእግዚአብሔር ቃል በእናንተ ትምህርት የእግዚአብሔር ቃል
ልክ ሰውየው ሲሰማው ልቡ ይለውጠዋል አይደለ? ትምህርታችሁ ኮርስ ይኸው እዚህ ጋር እኮ እየመለሰልን ነው። አሁን የቱ ጋ ነው መጀመሪያ መልካም ያልነበረውን መሬት ወደ መልካምነት ለወጠው የሚለው መጀመሪያ የቱ ጋ ነው እኮ? በመልካም መሬት ላይ ወደቀ፣ ከዛም አፈረጋ። አዎ የወደቀው ዘሩ ከመውደቁ በፊት መሬቱ መልካም ነበር አልነበረም እኮ? መልካሙ መሬት ላይ ወደቀ። የሰዎችን ያቀባበል መልካም ነበረ ወይ መሬቱ መልካም ነበር አልነበረም? ያልሆነውንም አንብባ ከላይ ያልሆነውንም አንብብ እንዴ። ቆይ መሬቱ መልካም ነበር አልነበረም? ስሚ እንጂ በጭንጫ መሀል ይደቃውን ዩሲ ምንም ልትመልሰው አይደለም። እኔ ስለዚህ መልካም ነበረ ስላልሽ ቆይ አንዴ፣ መሬቱ መልካም ነበረ አስቀድሞ ወይስ መጀመሪያ ድንጋይ ነበር ከዛ ዘሩ ሲወድቅበት ነው መልካም መሬት የሆነው? እንደነገርኩ የሰው ልብ የእግዚአብሔር ቃልና ዘሩ እግዚአብሔር ቃል ነው። አትመለሽ ወደ ትርጉሙ አትመለሽ። መሬቱ መልካም ነበረ። ቆይ ስሚ መሬቱ መጀመሪያ ዘሩ ከመውደቁ በፊት መልካም ነበረ ወይስ ደግሞ ዘሩ ሲወድቅበት ነው መልካም የሆነው? እኮ መልካም መሬትም አለ ጭንጫ ላይ ወደቀም አለ አለ እኮ። እኔ ምን አለ አላልኩሽ? መረ ጥያቄውን ስሚ፣ ሰው ይታዘብሻል። በጌዛ ለምን እንዴ እዚህ ጋር ቆም በእነሱ መረዳት ዘሩ ከመውደቁ በፊት ይሄኛው መሬት ዘሩ ከመውደቁ በፊት መልካም ነበረ ወይስ ዘሩ ከወደቀ በኋላ ነው መልካም የሆነው? እኮ ቃሉን ከመስማት ጋር ነው የሚገናኘው አልኩ። እኔ አልጠየኩሽም። መሬቱ መልካም ነበረ ወይስ አልነበረም እኮ? የሰዎችን ያቀባበል ሁኔታ እኮ ነው የሚያሳየው። ገባህ? መልካም ነበረ ወይስ አልነበረም መሬቱ? የታችኛው መልካም ነው፣ የላይኛው ደግሞ እሾህ ያለበት ነው። ስለዚህ ቃሉ ከመምጣቱ በፊት መልካም ነበረ መሬቱ ነው። መልካም መሬት ላይ ከወደቀ ማለት ቃሉን ወደ ውስጡ ያስገባል። መሬቱ መልካም ነበረ። ቃሉ ከመውደቁ በፊት ዘሩ ከመውደቁ በፊት መሬቱ መልካም ነበር አልነበረ? ቃሉን ሰምቶ እንደዛ ነው የሚለው። ቃሉን ሰምቶ አይልም። ቃሉን ሰምቶ አይልም። መልካም መሬት ላይ ወደቀ። እባክሽ ሌላውም ቆይ ስሚ፣ ስለ ዘሩ እኮ ነው የሚያወራው። ዘሩ ያረፈበት ቦታ ነው የሚናገረው። ዘሩ የተለያየ ቦታ አርፏል። ሲዘራ አንድ አይነት ነው። ቆይ ስሚ አንዴ ስሚ እንጂ አንዴ። ዘሪውም አንድ አይነት ነው፣ የተዘራው ዘርም ተመሳሳይ ነው። እንደውም ጥሩ ምሳሌ ነው ያመጣሽ። እሱ ያግባባናል። መሬቱ ነው የተለያየው ወይስ አይደለም? መሬቱ የተለያየ ነው። ጎበዝ። እሺ ቆይ አንዴ መሬቱ በተፈጥሮ መልካም ወይም ደግሞ ይሄ መጨረሻ ላይ ያረፈበት ዘሩ ያረፈበት መሬት መልካም የሆነ መሬት ነበረ ወይስ አልነበረም? ዘሩ ከመዘራቱ በፊት እኮ የመጨረሻው አራተኛው ነው እኮ። መልካም ነበረ ወይስ አልነበረም? ዘሩ መሬቱ ራሱ እኮ መሬቱ መልካም መሬት አለ። መልካም መሬት ነበረ ወይስ አልነበረም ነው ጥያቄ። ነበረ ይላል እኮ። ጎበዝ። በቃ ስለዚህ የፕሮቴስታንት የሉትራን ትምህርት እዚህ ጋር ፔሬድ ከሸፈ ማለት ነው። ምንም ሊከሽፍ አይችልም እንዴ? ያው ከሸፈ እኮ አንቺ ሲጀመር መልካም መሬት ሊሆን የሚችል በጭራሽ ስለሌለ መጀመሪያ አሁን አንቺ ቆይ በአንቺ ትምህርት እንዴት መሆን ነበረበት መሰለሽ? አንድ ዘር ሄዶ ድንጋይ የነበረው መሬት መጀመሪያ ወደ መልካም መሬት ለወጠው የሚል ትምህርት ነው ማምጣት ያለብሽ። የታለ እንደዛ አይደለም? ፓወሩ እኮ ዘር ውስጥ እኮ ነው ያለው ኃይሉ እኮ። ዘሩ አልተዘራማ ገና። ሳይዘራ እኮ መልካም መሬት ሆነ። ሳይዘራ መልካም መሬት ነበረ። ለምን ጭንጫ ላይ ወደቀውን አትናገርም አንተ? ከላይ ያሉትን ጭንጫ የሰውየው እምቢተኝነት ነው። የሰውየው ፈቃድ እኮ ነው። አንዳንዱ የእግዚአብሔር ቃል ሲመጣለት እንደዛ አይደለም። ይኸውልህ የሰዎች እኮ እንደዛ አይደለም። ቆይ እሺ ፋፋ ይችላል ሰው አለን እኮ እንዴ። ቆይ መሬቱ አንዴ ስሚ። የመጀመሪያው መሬት ምን ነበረ ነው የሚለው? ዘሪ ሊዘራ ወጣም እሱም በመንገድ ዳር ወደቀ ይላል። በመንገድ ዳር የተባለው ምን አይነት ልብ ነው? በመንገድ ዳር ማለት በቃ ወደ ውስጡ ምንም የገባ ነገር የለም ማለት ወደ ውስጡ ልቡ ላይ ገባን። መንገድ ዳር ማለት እኮ ጀስት ጫፍ ላይ ማለት። ለምንድን ነው ያልገባው የዚህ ሰውዬ መንገድ ዳር ለምንድን ነው የቀረው? ወፎች መተው በሉት ይላል። አይ ቆይ ለምንድን ነው ያልገባው? ከመውሰዳቸው በፊት ወፎች መተው በሉት። አይ ለምን አልገባም ወደ ውስጥ? በደንብ አልሰማማ። ገባ አይደል? ቃሉ ኃይል የለውም ማለት ነው። እዚህ ሰውዬ ላይ ቃሉ ኃይል የለውም ነው። መውለድ አልቻለም ነው
ወደ ውስጡ አልገባም። በቃ እና እምነት እኮ ለምን አልገባም ነው ጥያቄ ሲሆን፣ አልገባም እኮ ለምን አልገባም? ለምን የዚህን ሰውዬ ልብ ለምን ሪጀነሬት አያደርገውም? ለምን ወፎች መጥተው እስኪወስዱ ድረስ ለምን ጠበቀ? ቃሉን አይደለን አጪ ችግሩ ከቃሉ ነው ወይስ ከሰውየው ነው? ከሰውየው ነው ከቃሉ ነው ችግሩ። አዎ ቴንክ ዩ ሲሰይ እንዴት እንደማስረዳችሁ ራሱ እኔ እንጃ። እኔ በእውነት አይደል ነው እንዴትም ልታስረዱ አይችልም። ትምህርትሽ ከየት ይመጣል? አምጥተሽ ታስረጅኛለሽ። የሌለ መጽሐፍ ቅዱስ የማያውቀው ትምህርት ከየት ይመጣል? የፈጠረው እግዚአብሔር ነው እንጂ ሰው እምነትን ሊፈጥር አይችልም። ለምን ለዚህ ሰውዬ እምነት ሳይፈጥርለት ቃሉ ከልቡ እስኪወሰድ ድረስ ለምን ጠበቀ? የቃሉ ችግር ነው የልቡ ችግር ከሆነው ጥያቄ የማን ችግር? መታዘዝ አልኩህ እኮ መታዘዝ። አሃ ይሄ ሰውዬ አልታዘዝም ብሎ ነው እምነትን ይፈጥራል። አይታዘዝም ይሄ ሰውዬ ወፍለቀመው ቀደመው አሉ ከመፍጠሩ በፊት ቆይ ወፍ የተባሉት ቆይ አንዴ ወፍ የተባሉት እነማን ናቸው? አንዴ ወፍ የተባለ ምንድን ከመሬቱ ውጭ እኮ ነው። ወደ ውስጡ አልገባም። ገባ? ኧረ መሬቱ ላይ ነው። መሬቱ ላይ አይደለም እንዲያረፈ መንገድ ዳር ነው የሚለው እንዴ? ምን ነው መንገድ ዳር የተባለው ልብ አይደለም? መንገድ ዳር የተባለው ምንድን ነው? አልገባም ወደ ውስጡ። ወዴት? ዲፕ ወደ ውስጡ አልገባም ቃሉ። መንገድ ዳር የተባለው ምንድን ነው? መንገድ ዳር ማለት ጫፍ ውጭ ያለ ነገር ማለት ነው። ኢትስ ክሊር እኮ። ኦኬ ለምንድን ቃሉ ለምንድን ነው ልቡ ጋር ሄዶ ያለወጠው? የዚህ ሰውዬ አልቻለም። እምነት ከመስማት ነው አልኩ አይደል? መስማት ከእግዚአብሔር ቃል ነው። ቃሉን አንቺ ሲጀመር አንቺ ውስጥሽ የሆነ ጴንጤቆስታልማ አለ እንጂ አይደለም የሊትራልማ አይደለሽ። ወርዱን ይኸውልህ ቃሉን ከመስማት እኮ አልኩ። እምነት ራሱ የሚፈጥረው እግዚአብሔር ቃሉን ሲሰማው እኮ አልኩ። ጸጋ የምትካፈለው ለምን አልሰማም? እንደ ይሄ ሰውዬ ቆይ ይሄ ሰውዬ አልሰማም? ትክክል አይደለም የምትለው ነገር እኔ ያላልኩትን ነገር ቆይ አልሰማም ወይ? ይሄ ሰውዬ ሰምቷል? አልሰማም? ይሄ ሰውዬ ዳር ነው የወደቀው አልኩ። አልሰማም? ዳር ነው የወደቀው። አልሰማም ወይ ነው ጥያቄ። ሰምቷል? አልሰማም? ዳር ነው የወደቀው። የት ነው የወደቀው? ማን ጠየቀሽ? ሰምቷል? አልሰማም? ዳር ላይ ነው የወደቀው። እሺ ቆይ ዳር ላይ ነው። በጣም የት ተጫውተሻል? ከዚህ ቃሉ ነው ሄዶ ዳር ላይ ወደቀው። ቃሉ ነው ዳር ኧረ ቆይ ውስጥ የወደቀው እስኪ ምን እንደምትል እናያለን። እሺ ሌላውም ብዙ መሬት ያው ቆይ አንዴ ደግሞ ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ ይላል። ምን ማለት ነው በጭንጫ ላይ ወደቀ? ጭንጫ ላይ ወደቀው እንትን ላይ አይደለም። ትክክለኛውን መሬት ላይ አይደለም የወደቀው። ጭንጫ ምን ማለት ነው? ቦታ አይደለም። ጭንጫ ምን ማለት ነው? በጭንጫ ላይ ወደቀ ምን ማለት ነው? መሬት ነው ግን እንደ እሾህ አይነት ነገር። አይ ነው በምሳሌ ወደ ሰው አምጪው እንጂ ወደ ሰው ሲመጣ ነው እንጂ እኮ እሾህ ያለበት አልኩ እኮ። አይ እሾህ ያለበት አልደረሰም። እሾህ ያለበት አልደረሰም። ጭንጫ ነው። ቃሉ ሊገባ አልቻለም ወደ ውስጥ። ለምን አልቻለም? አልቻለም። አሃ አቅም አጣ። እሾህ አነቀው። ቃሉን እሾህ አነቀው አልኩ። ቃሉን ነው ያነቀው። አይ ጽዬ በቃ አላስጨንቅሽ እባክሽ። የምር ትንሽ አጥኚ። በጣም ከባድ ትምህርት ነው ያላችሁ። ይህን ያክል ይኸው ተጨነቅሽ እኮ። እኔ የጠቀሽው ጥቅስ ራሱ ለማስረዳት ይህን ያክል ይጨንቃል። ከባድ ትምህርት ነው ማለት አንድ ባይ ዘ ዌይ መጽሐፍ ቅዱስ የማያውቀው ብቻ እኮ አይደለም። መጽሐፍ ቅዱስ በጣም የሚቃወመው ትምህርት ነው። ፕላስ ደግሞ አባቶች ኢንታየርሊ የሚቃወሙትም ኢንታየርሊ ባይ ዘ ዌይ መንፈስ ቅዱስ ነው እምነት የሚፈጥረው እያልኩኝ እኮ አንተ ልትቀበል ፈቃደኛ አይደለም። ይኸው አሁን እኮ የጠቀሽው ጥቅስ አሁን እምነት የሰው ስራ የጠቀሽው ጥቅስ ጽዬ ምን መሰለሽ? የጠቀሽው ጥቅስ ራሱ ማለት መንፈስ ቅዱስን የፈቀደ ለመንፈስ ቅዱስ ማለት እኮ ነው። የፈቀደ አለች ደግሞ። ኧረ እባክሽ የሉትራን እንዳይሰሙሽ ውጪ ከዚህ ብለው የፔላጂስ ትምህርትሽን እዛው ጥለሽ ነይ ምናምን የቀረ የፔላጂስ እንዳይልሽ ኢዮስያስ። የፔላጂስ ትምህርት አይደለም እሺ፣ እምነትን ይፈጥራል። ስለዚህ ኢዮስያስ ያስተዋል እያልሽ ነው። መች አልኩኝ እንዴ? ይኸው አይደለም አልሽ እኮ አሁን ፈቅዷል አልሽ እኮ። አይ እምነትን የሚፈጥረው እግዚአብሔር ነው ያለው። ምንም አሁን ሲፈቅድ ነው አላልሽም? አንተ የምታምነው ደግሞ እምነትን የሚፈጥረው ሰው ነው። አሁን መፍቀድ አለበት አላልሽም ወይ ነው ወይስ አንዳንድ የምታወሪውን ሳታስቢው ነው የምታወሪው? አልገባም። አሁን እኮ መፍቀድ አለበት ብለሽ ነበር። አሁን
አሁን መፍቀድ አለበት ብለሽ ነበር። ኧረ አይደለም፣ ሆሊ ስፒሪትን መታዘዝ አለበት እምነት እንዲፈጠር። ኦኬ እሺ፣ መታዘዝ አለበት። ቃልን ደግሞ እግዚአብሔር ዳግም እንዲወልደው ነው መታዘዝ ያለበት። እንዴት እምነት እንዲፈጥርለት እኮ እምነት እንዲፈጥርለት መታዘዝ አለበት። እንዲፈጥርለት ደግሞ በጸጋ እንዲፈጥርለት እምነት እንዲፈጥርለት መታዘዝ አለበት። መንፈስ ቅዱስን ቃሉን መስማት አለበት። ቃሉን ይሰማል። ኧረ እባክሽ አትሽከርከሪ። አንድ እስቲ የምትጠቀሚው ቃል እንኳን ለአንድ ደቂቃ መታዘዝ አለበት ወይስ የለበትም? ቆይ መታዘዝ አለበት የለበትም? መታዘዝ አለበት ወይ? ቆይ አንድ እኮ ቃሉን ከሰማ መንፈስ ቅዱስ እንዲረድ መታዘዝ አለበት ወይስ የለበትም? ቃሉን ይሰማል። መታዘዝ አለበት ወይስ የለበትም? እኮ ለመንፈስ ቅዱስ መታዘዝ አለበት እምነት እንዲፈጥር። እሺ ቆይ ለመንፈስ ቅዱስ መታዘዝ አለበት። ምን እንዲያደርገው ነው መታዘዝ ያለበት? እምነት እንዲፈጥርለት። እምነት እንዲፈጥርለት። ስለዚህ ከሱ መታዘዝ ይጠበቃል እምነት እንዲፈጠርለት። ያው ቃሉን ይሰማል። ስትሰማ ገባ። ከሱ መታዘዝ ይጠበቃል ወይ እምነት እንዲፈጠርለት? መንፈስ ቅዱስ ነው የሚፈጥርለት ቃሉን ሲሰማ። እምነት ከመስማት ከሱ መታዘዝን ይጠበቃል ወይ እምነት እንዲፈጠርለት? ቃሉን መስማት አለበት። መታዘዝ አለበት ወይ እምነት እንዲፈጠርለት? መንፈስ ቅዱስ ራሱ ነው ቃሉን ሲሰማ የሚፈጥርለት እምነት። ኧረ ማን ይፈጥርለታል? አልተጠየቅሽም። መታዘዝ አለበት ወይ እምነት እንዲፈጠርለት? አሁን የተናገርሽው ራሱ መንፈስ ቅዱስ ራሱ ነው ጌታ የሚፈጥርለት። ማን አለሽ? ማን ነው የሚፈጥርለት? አልተጠየቅሽም። እሱ ሰው መታዘዝ አለበት ወይ እምነት እንዲፈጥርለት? ለመንፈስ ቅዱስ መታዘዝ አለበት ብለሽ ራሱ ነው መንፈስ ቅዱስ የሚፈጥርለት አልኩ። እምነት መታዘዝ አይለበትም? አይጠበቅበትም? ቆይ አንዴ መታዘዝ አይጠበቅበትም? ራሱ እምነት ይፈጥርለታል አልኩ። በቃ አንቺ ሲጀመር ባይዘወይ ለህሊናሽ ራሱ መታዘዝ አለብሽ። መጀመሪያ እንኳን ለመንፈስ ቅዱስ ለህሊናሽ መታዘዝ መቻል አለብሽ። አንድ ደቂቃ የተናገርሽውን ትክጃለሽ? አንድ ደቂቃ እኮ አንተ በቃ አሁን አንድ ሰው ስለሚታዘብ ለሰው እንተዋለን። አሁን በጮህ እኮ አይደለም ስለ ጮህ እኮ አንዴ ሚዩት አድርጊያታ። ቆይ አንዴ አንዴ ሚዩት። እሺ ቴንክ ዩ ተባረክ። እሺ አሁን ምን መሰለሽ፣ እሺ ከራስሽ ጋር ራሱ እንዴት እንደሚያላተምሽ ይሄን ትምህርት እታች ያለ ብዙ ሰው ተመለከተ። አንድ ደቂቃ የተናገርሽውን ኮንሲስተንትሊ መሄዳችሁ ለምን መሰለሽ? ራስሽን እያጣፋሽ ነበር ስትሄጂ ነበር። ኦኬ ለምንድን ነው ያንን አራ ይዞሽ አንዴ የተናገርሽው እኮ ነው። ባይዘዌ ሪከርድ ተደርጓል ብዬ አስባለሁ። አሁን ወደ ኋላ መልሽ ገባ። ዋናው ማመን ነው። ገባ። አይ ማለት ሪከርድ ተደርጓል ይለቀቃል ማለት ሳይሆን በዩቲዩብ አሁን የተናገርሽውን ወደ ኋላ መልሽ ባሰማሽ ታፍሪያለሽ በራስሽ ማለት ነው። እሺ በቃ ለምን እኔ በጸጋ ነው ማምነው አልኩ። በጸጋ ስጦታ ነው እንጂ እኮ ያወራ ምንም ካልመሰለሽ ለምንድን ነው ስራ አልጨምርም። እግዚአብሔር በሰራ እኮ አትጩ። ያ ጽዬ ሳትጮይ እኮ ሚውት አድርገሽ ምንም ካልመሰለሽ በቃ እስካወራ ሚውት ኃይል አለው። አንዴ ስሚኛ ነገር አትፈቅድልኝም። ገባ እኮ አንዴ ቃሉ ኃይል አለው ብለሽማ ቃሉ መግባት አልቻለም አልሽ። ጭንጫው ላይ ለምን ጭንጫው መሬት ላይ ሄዶ መልካም መሬት አላረገውም መግባት አልቻለም አልሽ ቃሉ። አዎ አልሽ እና እባክሽ አንዴ የሰው እንትን እባክሽ አንዴ ለምን እሺ አውሪና አውሪ እስቲ የምትፈልጊውን አውሪ። ኦኬ የሰው ጥረት ብቻ አይደለም። ጸጋ ማለት ያንተ ስራ የኔ ስራ ሳይጨመር እግዚአብሔር በራሱ መንገድ ያዘጋጀው። አለዛ ክርስቶስ ራሱ በከንቱ ሞተ ነው የሚለው ወደ ምድር መምጣቱ። ገባ። እኔ እናንተ የምናዋጣው ነገር የለም። በኃጢአታችን ሙታን ነበርን፣ መንፈሳችን የሞተንን። ኦኬ እና ለዚህ ነው አንተ የምትተኛ ተነሳ ክርስቶስ ያበራልሃል የሚለው ቃሉ። እና ራሱ ነው የሚቀሰቅሰን የእግዚአብሔር መንፈስ የሞተውን መንፈሳችንን የሚያነቃው። ከዛ ቃሉን ስንሰማ ቃሉ ውስጥ መንፈሱ አለ። ገባ። ቃሉና መንፈሱ አንድ ላይ ይሰራል፣ በልባችን እምነትን ይፈጥራል። ስለዚህ ጸጋ ስጦታ የዳንበት ጸጋ እምነትንም አንድ ላይ ሁሉንም ፓኬጅ የያዘ ነው። ከኛ የሆነ ነገር የለም። አንድ ይሄን ነው ማምነው። ቃሉ የሚለውም ይሄ ነው። እሺ አሁን በቃ ይኸው አየሽ፣ 1000 ዓመት ብታወሪ ራሱ ምንም ውሃ የማያነሳ ትምህርት እንደማታወሪ ስለማቅ በቃ ሚዩት አድርጌ እሰማሻለሁ። ምንም
የሚለይ ነገር እንደምታውቁ እኮ የእግዚአብሔር ጽድቅ በራስ ልትሰራ አሁን እሺ፣ ለምን ደው ማይክ ብትከፍት አንዴ ነው ራንጂ ልትቀበለው አትችልም። ካኖት ሪሲቭ ይሄንን እኮ ካልበራል መቀበል አትችልም እኮ በቃ ሚዩት አድርጊ። አሁን ሚዩት አድርጊ። ጸጋው በእምነት አድርጓቸዋል። ይህ ከእናንተ አይደለም፣ የእግዚአብሔር ስጦታ ይላል። ኧረ ሚዩት አስደርጋት። ኧረ ሲሆን አንዴ በእግዚአብሔር ሚዩት አድርጊው። አንቺን እኮ ሚዩት አድርጎ አዳመጠ እኮ። አሁን ደግሞ እሱ ደግሞ ሲያወራ ከዛ አንቺ አዳምጪ። ቀጥል ይዋደ ይታይ እንጂ ጽዬ ተናገርሽ እኮ ሐሳብሽን። ስለዚህ ሰው ደግሞ መስማት አለብሽ። ለምን ትምህርትሽ እንደፈረሰ ሲሰማሽ መናደድ ምናምን ሳይሆን ወደ አንተ እግዚአብሔር ጸጋ ነው ስለምትቃወም እኮ ነው እሰራለሁ ስለምትረጋጋ ምን ሆንሽ? ምን ሆንሽ? በዚህ እንትንሽ ነው ታወያ ምንድን ነው በዚህ ትዕግስትሽ ለይቼ አውቀዋለሁ። የማን ነው ወንድማችን ዮሐድን። እሺ አንደኛውን ጎራ ለይቶ ነው የሚናገረው። አንተ አልገባኝም ሲል እንዴ ምን ሆነሽ ነው? አወያይ እኮ ነው፣ ፌር ሆኖ እኮ እናንተ እኮ በጽድቅ ልትሰሩ የምትሞክሩ እኔ እንጃ። ሰው የእግዚአብሔርን ጽድቅ አይሰራም። ባይደው አንተ አዋጥተህ ነው የምትድነው። እኔ ደግሞ አዋጥቼ ሳይሆን በጸጋው ነው የዳነው። አንዴ በእግዚአብሔር ሚዩት አድርጊና ከዛ እንትን በይ። ካልሆነ አሁን እኮ ደቂቃ እኮ እንደፈለግሽ አውሪና ስጨርሽን ያወራሉ አለ እኮ። ሚዩት አድርጎ አዳመጠሽ አንቺን። አሁን እሱ ደግሞ ሲያወራ አንቺ ሚዩት ማታርጊ ከሆነ እኮ ይሄ የውይይት ህግ ራሱ እኮ አይደለም እኮ። ሰው ለመወያየት ለመነጋገር ከመጣ አንዱ ሲያወራ አንዱ ጸጥ ማለት አለበት። እሺ ቴንኪዩ፣ እግዚአብሔር ይስጥሽ። ይዋዴ ቀጥል። አዎ ቴንኪዩ። ሐሳብን በሐሳብ ማፍረስ እንጂ ተደርበን በተጫጫውን መጠን ልክ እንሆናለን ማለት አይደለም። ሰው ከመረበሽ ውጭ ምንም ፕላስ ደግሞ ሲስ አየው አላንቺ ደቂቃ ሰጥቼሽ ስታወሪ ምንም አልገባውብሽም። ሶኒ ሳወራ ደግሞ መሀል ስትገቢ እንዳወያይ መሀል ላይ እንዳለ ሰው የእሱ ሰዓት ነው አትግቢ ያለ ሰው ከዛ አንጻር ነው። እሺ አሁን መጀመሪያ የጠቀሽው ጥቅስ ምንድን ነው? አንቺ በአንቺ አስተምሮ አይ እንትኑ እምነቱ የሚፈጥረው እሱ ነው፣ መሬቱም ልቡም የሚቀይረው ራሱ ይሄ ባይዘዌ እኔ ካውንተር አርጊው የምናደርገው የሰውየው ፈቃድ የለበትም የሚለው ምንም የሰውየው ምንም ነገር ሳይደረግበት በቃ ተቃዋሚ ብቻ የነበረው ሰው ራሱ መልካም አድርጎ ልቡን ለውጦ ከዛ እንዲያምን አድርጎ እንደዚህ ነው ድህነት ብላችሁ ነው የምታምኑት። አሁን የጠቀሽው ጥቅስ ደግሞ አንቺን በተቃራኒ የሚቆም ነው። ምክንያቱም መሬት ነው፣ ሁሉም መሬት ነው። ግን የአንዳንዱ መሬት ምንድን ነው? ጭንጫ ነው ይላል። የአንዳንዱ ደግሞ መንገድ ዳር ነው ይላል። የአንዳንዱ በእሾክ መካከል ይላል። የአንዱ ደግሞ መልካም መሬት ነው ይላል። ስለዚህ ቃሉ አይደለም ልዩነቱ። ኦኬ አራሹ አይደለም፣ ዘሪው አይደለም ልዩነቱ። በእናንተ አስተምሮ የመሬቱ ሳይሆን ልዩነቱ የማን ነው ብላችሁ ነው የምታምኑት? የዘሪው እና የዘሪው ልዩነት ነው። በቃ የሚፈልግበት ቦታ መልካም ያደርገዋል፣ የማይፈልገውን በቃ የሆነ አረመኔ ያደርገዋል፣ በቃ ወይም ይተዋል አይነት ነው ትምህርታችሁ። እዚህ ክፍል ላይ የጠቀሽው ምሳሌ ግን መሬቱ በራሱ በተፈጥሮ ምንድነው? መልካም የሆነ መሬት ነበረ፣ ጭንጫ፣ መንገድ ዳር፣ እንደዚህ አይነት መሬቶች ነበሩ። ቃሉ ለሁሉም ነው እኩል የተሰጣቸው፣ እኩል ነው ለሁሉም የተዘራላቸው። አንዳንዱ ደረቅ ነው፣ ወደ ውስጥ አልገባም ብለሻል። ትክክል፣ በቃ አናስገባም ብለዋል ቃሉ። ስለዚህ የመሬቱ ፈቃድም አለበት። ዘሪው ለሁሉም ሰጥቷቸዋል፣ ለደረቁም፣ ለመልካሙም፣ ለጭንጫውም፣ ለእሾህ መካከሉም ዘሪው ዘርቷል። እናንተ ግን አስተምሯችሁ ምንድን ነው? ለሚፈልገው ለተወሰኑ ይመርጥና እዛ ሄዶ ነው የሚዘራው የሚቀይረው ብላችሁ ነው የምታምኑ፣ የሚለውጠው። ይሄ ትምህርት አንቺ በጠቀሽው ጥቅስ መሰረት እንትን ብለዋል ማለት። አንተ የምተኛ ንቃ ክርስቶስ ያበራልሃል የሚል ሐሳብ ደግሞ አለ። እሱ ደግሞ እንግዲህ አብርቶልህ ትነቃለህ ሳይሆን ንቃና ክርስቶስ ያበራልሃል ነው የሚለው። ከሰውየው መንቃት ይፈልጋል፣ ፈቃድ ይፈልጋል። ሰው ክርስቶስ ደግሞ ያበራል። ትክክል ነው። ኦኬ ትክክል ነው። እናንተ ደግሞ ምንድነው የምትሉት? አስቀድሞ ሪጀነሬት አድርጎ ከዛ በኋላ እምነት ሰጥቶ ነው የሚያድነው። እንደዚህ ነው እምነታችሁ።
ዋራፕን ምን ተፈጠረ ጋይስ? ጋይስ ታፕ ኮፒ ሊንክ ሼር አድርጓ። አንድ ኦኬ ጨርስና ምን ተፈጠረ? እኔ እንጃ። ዋዲ ቀጥልሽ። ታለች እንዴ ምንድን ነው? ቀጥል። ይቅርታ እኔ ምን እንደተፈጠረ ማለት ነው። እኔ ባልከው ላይ ጥያቄ አለኝ እኔ ራሴ። አንተም ጠይቅ፣ ጥያቄዎች አሉ። ኦኬ እሺ። ስለዚህ ምንድነው የሚለው? አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። ኦኬ ሶ ከሰዎች ምንም የማይጠበቅ ነገር እዚህ ጋር አይናገርም። ኦኬ የምትተኛ መንቃት፣ ንቃ፣ ከዛስ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። ከሰውየው ምንም ድርሻ የለም የሚል ሐሳብ የለውም። ኦኬ ምንም ድርሻ የለውም የሚል ሐሳብ የለም። መንቃት ያስፈልጋል። ሰው መጽሐፍ ቅዱስ ኢንታየርሊ የሚናገረው ሰው ምንም ነፃ ፈቃድ የሌለው እንደው ኢንታየርሊ ደግሞ ለጉድ ነገሮች ቶታሊ የሞተ ነው የሚል ሐሳቡ የለም። ጭራሽ ሐሳቡ የለም መጽሐፍ ቅዱስ ላይ ማለት ነው። አይ ቲንክ ይበቃል መሰለኝ። እሺ ጥያቄሽን ልቀበል። ኦኬ እሺ አንተ ያው እንትን ስጦታ እንደሆነ እምነት ስለማታምን ኤፌሶን 2ን እንየውና ምን እንደሚል ስለ እምነት አይ የኔ እምነት አንዴ ዶክተር ሸዋል በመሃል መግባት ፈልጓል መሰለኝ። ሶሪ ዶክተር ሸዋል አልኩ። ዶክተር ናወል ዌልካም፣ እንኳን ደህና መጣ። እሺ ሲሳ እንዴት ናችሁ? ሰላም ብያለሁ። የእኛን ፖዚሽን ሚስ ሪፕሬዘንት ያረክ ስለሆነ ነው ትንሽ መግባት የፈለግኩትና ፍሪ ዊል ትንሽ አንደርስታንዲንግን እስኪ እኔ ልወቀው ብዬ ነው። እና ሰው ኢንታየርሊ ፍሪ ዊል የለውም ስንል ምን እንደሆነ ግን አንደርስታንድ አድርጋል የእኛን ፖዚሽን ይዋድ ናው በሚገባ ለስፒሪቹዋል እና ዲቫይን ለሆኑ ነገሮች ኢንታየርሊ አተርሊ አንኤብል ነው እና የሞተ ነው ብላችሁ ነው የምታምኑት። አሁን ሲቪል ጉድስ አላልኩም። ስለ ሲቪል ጉድስ አንዴ እንይዘውና ስለ መልካም ወይም ደግሞ ስለ አምላካዊና ስለ መለኮታዊ ጉዳዮች ነው እያወራን ያለ ነው። ያው ቡክ ኦፍ ኮንኮርድ ውስጥ ያ ፎርሙላ ኦፍ ኮንኮርድን ምናምን አሉ። ከራሱ ፓወር ነው የሚለው ሰው ከራሱ ፓወር ተነስቶ እነኛን ስፒሪቹዋል ነገሮችን ከራሱ ዊል ተነስቶ በራሱ ፓወር እነኛን ሊያደርግ አይችልም። ምክንያቱም በቦንዴጅ ውስጥ ነው ያለው ነው ዊሉ የኛ ፖዚሽን። አሁን ሉተር ሲጀም ቦንዴጅ ኦፍ ዊልን ሲጽፍ እንደዛ ነው ኤግዛክትሊ እንደዛ ነው የሚያስቀምጠው። እና ከኤራስመስ ጋር ዲቤት ሲያደርግ ምንድነው ፖይንቱ? እንደውም ቆይ ላምብብል ምን ይላል መሰለ፣ ቆይ የቦንዴጅ ኦፍ ዘ ዊል ላይ ሉተር ምን እንደሚል እናየዋለን። አይ ቲንክ የኔ ላይ ፔጅ ቶሎንድ ፔጅ 46 ላይ 46 ላይ ያለው ላምብል ናው ለኤራስመስ እየመለሰ ነው። Now then, I ask and demand of you, if the grace of God be one thing, or if it be taken away from that certain small degree of power, what can it do itself? አሁን ነፃ ፍቃድ የምንለው ነፃ ፍቃድ አለ እንበል። አሁን ያ ነፃ ፍቃድ ግን እግዚአብሔር ካልረዳው የእግዚአብሔር ግሬስ ከሱ ከተነሳ ምን ይጠቅመዋል? ምንም ማለት ወደ ኃጢአቱ ነው የሚመለሰው ማለት ነው። የእግዚአብሔር ጸጋ ከዛ ፍሪ ዊል ከምንለው ከወሰድን ማለት ነው። Because we have now separated the grace of God from it, and what the grace of God does not is not good. እግዚአብሔር ጸጋ ያንን ፍሪ ዊል ካልነው ብናነሳው አሁን እግዚአብሔርን ጸጋ ለምሳሌ ሰው ሲያምን እግዚአብሔር ጸጋ ባይረዳው ያ ፍሪደም ኦፍ ዊሉ የለም ብለን ነው የምናስቀምጠው። ይሄ ማለት ምንድነው? ኃጢአትን ያደርጋል፣ በኃጢአት ሲመላለስ ኃጢአትን ይወዳል። ይሄ ደግሞ ከእግዚአብሔር ጋር ጠላትነት ነው። ነገር ግን ዘ ኦፖዚት ሳይድ ደግሞ ነው የሚለው ሉተር እዚህ ጋር። አሁን ለምሳሌ አሁን አንተ ኃጢአት ለማድረግ እግዚአብሔርን ፍቃድ ያስፈልጋል እንዴ? እግዚአብሔር ጸጋ ያስፈልጋል? አያስፈልግም። ባይ ዘ ወይ
ስኮላሮቻችንም መጽሐፍቶቻችን የሚሉት ማለት ነው ፍሪ ዊል አለው ሰው። ፍሪ ዊሉ ግን ኃጢአትን ለመስራት ነው የሚጠቀምበት ነው። ሰው እግዚአብሔርን እርዳታ አትፈልግም፣ ለምሳሌ አንተ ኃጢአትን ለመስራት። ነገር ግን ኦን ዚ ኦፖዚት ሳይድ ወደ ስፒሪቹዋል ሳይድ ስታመጣው የእግዚአብሔር ጸጋ አንተን ሳይረዳ ሳያግዝና ዊልን ሳይለውጥ ኃጢአትን ጠልተ እግዚአብሔርን ብቻ መውደድ በየቀኑ ደግሞ ሳንክቲፋይ እየሆንክ ልትሄድ አትችልም ነው። ሶ የእግዚአብሔርን ጸጋ ከዚህ ብትለየው ፍሪ ካልሆነ የቱ ጋ ነው ፍሪ የምትለው? ፍሪደም ኦፍ ዘ ዊል ኢዝ ኖ ሎንገር ፍሪ ነው። የሲን ቦንዴጅ ማለት ቦንዴጅ ኦፍ ሲን ውስጥ ነው ያለው ነው። ሶ ፍሪ ያ አንለስ ማለት ነው ለኃጢአት ፍሪ ዊል የሚለውን ሌላ ዲፊኒሽን ወደ ስፒሪቹዋል ደግሞ ስናመጣው ደግሞ ፍሪ ዊል የሚለውን የተለየ ዲፊኒሽን የምናስቀምጥ ከሆነ እሱ ደግሞ ኢኩቪኬሽን ነው፣ ፋሌሽስ ነው። ሶ ፍሪ ዊል ስንል ለኃጢአትም ተመሳሳይ ዲፊኒሽን መስጠት አለብን። ሶ እኛ ለዛ ነው የምንለየው። ኃጢአትን ለመስራት ነገር ለማድረግ የእግዚአብሔር እርዳታ ያስፈልገው። ያን ፍሪ ዊሉን በሱ ይጠቀማሉ። ግን የእግዚአብሔርን ነገር ለመፈለግ ኦኬ ሶሪ አይሰማም። እሺ ልጨርስችና የእግዚአብሔርን ጸጋ ግን ብታነሳው the thing you are calling free will የምትለው ነገር it's no longer free በኃጢአት ባርነት ውስጥ ነው ያለው ማለት ልክ ሮሜ 7 ላይም እንደሚያስቀምጠው ማለት ነው እንጂ ሰው completely free will የለውም የሚለው አይደለም። እሱ እንድትለይልኝ አንተ እንዴት እንዳስቀመጥከው አላውቅም እንጂ ላይክ ኮፕቲክ ኦርቶዶክስ ውስጥ አይ ቲንክ ፖፕ ሽኖዳ ይሄንን የሚያስቀምጡ ይመስለኛል ስለ ፍሪ ዊል በፍሪሊ ከውድቀት በኋላ ያንን እሱን እንመጣለን። አሁን ዶክተር አሁን ይቆራረጣል። ፕሊዝ ታብታብ አድርጉ። በጣም ይቆራረጣል። ታብታብ ሼር አድርጉ። በጣም ነው የሚቆራረጠው። ከታች አንዳንዶችም አይሰማም እያሉ ስለሆኑ ፕሊዝ ታብታብ አድርጉ። እሺ ያዋዲ ቀጥለሽ። እሺ መጀመሪያ እኔ ሐሳብ ከመስጠቴ በፊት ዶክተር ስገባ ሚስ ሪፕሬዘንት አድርገናል ብለህ ነበርና ምኑ ነው አሁን ከተናገርከው የተለየ ያልኩት ምንድነው? እስኪ ምናልባት ሚስ ሪፕሬዘንት አድርገናል ያልከው የትኛው ነው? መጀመሪያ አንደኛ ሚስ ሪፕሬዘንት ያደረክበት መጀመሪያ እግዚአብሔር ጸጋ መጥቶ ሪጀነሬት ካደረገ በኋላ ምናምን ከዛ ፌዝ እሷውን ሚስ ሪፕሬዘንቴሽን ነው። ምክንያቱም እኛ መጀመሪያ ሪጀነሬት አደረገው መጀመሪያ ሪጀነሬሽኑ ራሱ